አባዬ ለማየ እንዳትነግራት። ይሄ በጣም ከባድ ነገር ባይሆን ሌላ ነገር ብንፈልግ ሌላ ዘዴ ብንፈልግ ይሻላል። አባዬ ምን አይነት እኔ ተማኔን አወቀች? አባዬ አወቀች? አንቺ እህቷ እንደሆንሽ አላወቀችም። ሰላም ያረገዘችው የአባዬ ልጅ ሊሆን ይችላል። እዚህ ቤት የማትወጣው ይህን ያክል ጊዜ ባለም አላገባም ያለችው እኛ ጋር የምትኖርም አባዬን ስለምትወደው ነው። ግን ይቅርታ ኤቢ፣ ምግብ መስጠት አልችልም። ግን እኮ ኤቢ አንቺን ቢሆን ልክ አይደለም የሰራሹ። እንዴት ወንድ ልጅን አስገድድሽ አግባኝ ትይዋለሽ? እማዬ በዚህ ምክንያት እኮ አይደለም አባዬ ሲቆልፈብኝ። እማዬ በሱ ምክንያት እኮ አይደለም የዘጋብኝ። እማዬ እስኪ ቆይ ተረጋጋት። በህይወት ዘመን 2 ጊዜ ብቻ ከኔ ጋር ተኝተሃል። አንዱን አውቀ አንዱን ሳታውቅ። ለዛች ለዳጣ ነገራት። ያችን ማትረባ የቤት ሰራተኛ እናቷ ጋር ትሄድና የልጇን ካካጠብሽ እኛ ቤት ምንም የምትሰራው ነገር የለም። እንደዛ ማለት አይደለም ማይ። በቃ ግን አባዬ ምንም አይነት ስህተት ቢሰራ ይቅርታ ለማድረግ ዝግጁ መሆን አለብሽ። በቃ እሱን ብቻ አድርጊለት። ደግሞ ይቅርታ እንደምታደርጊለት ምንም ነገር ቢፈጠር ይቅርታ እንደምታደርጊለት በቃ አሳዩ። በቃ እንደሱ እያደረግሽ አሳዩ። በቃ አረጋጋ አባዬ። ናታን፣ አንተ ምን የምታውቀው ነገር አለ? ወይዘሮ ማርታ ዛሬ ዳርዳሩን ነግሯታል። እሷም እንግዲህ በጣም በጭንቀትና በእንትን ውስጥ የምትገኘው ወይዘሮ ማርታ ናታን እንግዲህ አንዳንድ ነገሮችን እንደው ዝም ብሎ በቃ እንድታስብበት ለማድረግ ወይም ደግሞ እንደው አእምሮዋን ክፍት አድርጋ ለነገሮች እንትን እንድትል አንዳንድ ነገሮችን ሲነግራት ነበረ። ከዚህ መካከል እንግዲህ አባዬን ፍጹም ሰው አድርገሽ አትይው፣ ለዚህ መጨነቁ ለዚህ አባዬ በቃ ሌላ እንትን ውስጥ ለመግባቱ ያንቺም እንትን አለበት ነበር ያላት። እንዴ ናታንዬ፣ ቆይ እኔ ምን አደረኩኝ? ምን አጠፋሁኝ? እኔ ይህን ያክል በድዬዋለሁ እንዴ? ምንድነው ጥፋቴ? እስኪ ንገረኝ ነበር ያለችው ወይዘሮ ማርታ። እንግዲህ ናታንም ያላት ምንድነው፣ አይ ማዬ ምክንያቱም እሱን አንደኛ ፍጹም አድርገሽ ማየት የለብሽም፣ ሁለተኛ ደግሞ በዚህ ልክ በቃ በጣም ንጹህ ሰው አድርገሽ ባታዩ መልካም ነው። በቃ ማለት እንደዚህ ማድረግ የለብሽም። በቃ የሆነ ትንሽ ክፍተት መስጠት አለብሽ። ሲቀጥል ደግሞ በቃ እንደ ድሮ በቃ አንቺን ባለሽበት በአቋምሽ አትዝኝ። አባዬ እንደዚህ ከአእምሮ በላይ የሆነበት ራሱን መቆጣጠር ያቃተበት አባዬ ታውቂያለሽ፣ በጣም ጎበዝ አስተዋይ ሰው ነው። ግን ደግሞ ይሄን ያክል ከአቅሙ በላይ የሆነበት ነገር የሆነ በጣም የሰራው ስህተት አለ። ሰው ስለዚህ ምንም አይነት ስህተት ቢሰራ ለይቅርታ ልብሽ ክፍት እንደሆነ አሳዩ እንጂ ሁሌም ልብሽ ዝግ እንደሆነ የምታሳዩ ከሆነ ጭራሽ ከዚህ የባሰ ውስጥ ነው የሚገባው በማለት ነበር ናታን የነገራት። እንግዲህ አቶ ደረጀ በቃ በጣም ነበር የደነግጠው ከሚባለው በላይ ማለት ነው። በጣም ይደንግጦ ወደዛ ወደዚህ እያለ ነበረ። በቃ ህልም ነው በይኝ ማርቲ፣ ቀስቅሽኝ፣ ከእንቅልፊያ አንቂኝ፣ ይሄ ነገር ህልም ነው በይኝ፣ ቅዠት ነው በይኝ እያለ ነበረ። እንግዲህ በቃ አብዶ ወደዛ ወደዚህ ወደ ላይ ወደ ታች ሲል የነበረውና በዛ መካከል እንግዲህ ወይዘሮ ማርታ አረደሬ በቃ ተው፣ ችግር የለውም እኔ ከዛሬ ቀጥዬ አልጠይቅህም፣ ሲቀጥልም ደግሞ ተው በቃ ምንም ነገር አልጠይቅህም፣ አትንገረኝ፣ መስማትም አልፈልግም፣ በቃ ተው እያለችው ነበረ። አቶ ደረጀ ግን በጣም ተጨንቋል፣ ከሚችለው በላይ ሆኖበታል። ነገርዮሽ ሁሉ መስመሩን ለቋል። እንዳይተው ወይዘሮ ማርታ መስማቱ አይቀርም። ምክንያቱም አሁን ነገሩ በጣም ኦቨር ነው። ሁለተኛ ደግሞ እሷም እየተጠራጠረች ነው አሁን ላይ ያለችው። ግን በዚህ ሁኔታም ውስጥ ሆኖ እሱ ለመናገር እንዴት ብሎ ይድፈር? ምክንያቱም በዛ ያችን የሚናገርባትን ቅጽበት ከዛ በኋላ እኮ የሚመጣውን ነገር ለመቀበል ዝግጁ ነው። ሞቱን ራሱ የመረጠ ሰው ነው ደረጀ፣ የመጣውን ነገር ለመቀበል። ምክንያቱም በራሴ ችግር ነው ብሎ ስለሚያምን በቃ ምንም አይነት ነገር ቢመጣ እወጣዋለሁኝ ነበር እንትን ያለው እያለች ያለው ደረጃ ማለት ነው። ምክንያቱም አንደኛ ከቤት ብታስወጣው ትዳሩ ቢፈርስ ልጆቹ ቢበተኑ በቃ ምክንያቱም ይሄ የራሴ ኃጢአቴ ነው በራሴ ያመጣሁት ነው ብሎ ስለሚያስብ ለሚመጣው ነገር ተቀባይ ነው። ግን ደግሞ በዛቻችን ይሄን ድርጊቱ የሆነበትን መንገድ ወይም ደግሞ እችን የሆነችውን ነገር ለወይዘሮ ማርታ ለመናገር በጣም ነው የተጨነቀው። በቃ እንዴት ብሎ ይችን በዛች ሰዓት ላይ ሲነግራት እሷ የምታሳየውን ሪያክሽን ያንን ፊቷን ማየት በፍጹም ነው ያስፈራው። በቃ ከሚባለው በላይ ቤተሰቦቻችን ያንን እንግዲህ ናታን ለዛ ነው ማሳሰቢያ ነገር አድርጎ የነገራት። በቃ ለምንም አይነት ነገር አባዬ ሰው እንደሆነ ስህተት እንዲሰራ እንደሚችል አንቺ ማምነሽ ተቀበይ። ሲቀጥል ደግሞ ምንም አይነት ነገር ስህተት ቢፈጠር እንኳን ለዛ ለስህተት ለይቅርታ ልብ እንዳለሽ ክፍት አድርገሽ ይቅርታ ልብ እንዳለሽ አሳዩ ለምበር ያላት ናታንም
እንዴ ናታን እየቆየ አንተ የምታውቀው ነገር አለ እንዴ? ምንድን ነው? ቆይ ይሄን ያክል የደሬ የኔ ይቅርታ የሚያስፈልገው እንደዛ አይነት ነገር መኖሩን እንዴት አወክ እያለችው ነበረ። እንግዲህ ናታንም አይ ማየን የማውቀው ነገር የለኝም፣ ግን መቼም እርግጠኝነት ይሄን ያክል የሚያስጨንቀው የሆነ የሰራው ስህተት አለው ብዬ አሰብኩኝና ከዛ አንጻር ነው እንግዲህ ብትረጁ መልካም ነው ብዬ አስባለሁ የነበር ያላት። እንግዲህ ወይዘሮ ማርታ ምሽ ናታን እያመሰግናለሁኝ። አንተ ደግሞ በጣም ጎበዝና አስተዋይ ልጅ ነህ፣ ደግሞ ይሄን ነገር አደርገዋለሁ ወይ በማለት ነው እንግዲህ ተመልሳ ሄደችው። በዛም እንግዲህ ናታን አመሰግናለሁ እኝትዬ በጣም አመሰግናለሁ በማለት ተለያይተዋል ማለት ነው። ወይዘሮ ማርታም እንግዲህ በጣም እያስጨነቃት ነው። እንግዲህ አብጌል ጋር ሄዳ አብጌልን እስኪ ልጠይቃት ብላ ስትሄድ ናታን አይ እማዬ ቢቀር ይሻላል፣ አብጌልን ብታወሪያት የወየው ደግሞ ሌላ ነገር ነግራሽ ሌላ ትርምስ እስከሚመጣ ምናልባትም እንኳን እሷ የምታውቀው ሚስጥር ካላት ከአባዬ እስከምትሰሚ ድረስ እሷ ጋር ባትሄጂ መልካም ነው፣ እኔ ጠይቃታለሁ በማለት እሱ ነበር የሄደው። ሄዶም እንግዲህ አብጌል እንዴት ነሽ ሰላም ነሽ ወይ ምናምን ብሎ ሰላምታ ጠይቋት ነበረ። በጠይቅበት ቅጽበት እንግዲህ ምን ፈልገህ መጣህ ምግብ አምጣልኝ ስትለው አይ አብጌል ምግብ መስጠት አልችልም፣ ምክንያቱም አባዬ ቆልፎ ስለሄደ ቁልፉን ይዞት ሄዷል። ሰው እንዴት አድርጌ ልሰጥሽ እችላለሁ አልችልም ይቅርታ ሲላት እና ታዲያ ሌላ የምታደርግልኝ መጣህ ደግሞ አውቄ ሰምቻለሁኝ ምናልባት እዚህ እንዴት ተዘጋጅ ትቀራለች ብላ አስበት ተሆነ ተሳስተሃል። እኔ አንድ ቀን እንደማንም ብዬ ከዚህ ቤት መውጣቴ አይቀርም። የዛን ሰዓት ደግሞ አንተንም ሆነ ያችን እንዳጣን አረግላችኋለሁ፣ ምክንያቱም ውጭ ላይ እኔ እዚህ ተዘግቼ ምን እየሰራችሁ እንደሆነ እያንዳንዱን ነገር አውቃለሁ ነበር ያለችው ናታንም እንግዲህ አይ አብጌል እሱን ተይውና ይልቁንስ አሁን ባለሽበት ሁኔታ ራስሽን አበርቻ ጠንክረሽ ስሪ ነገሮችን እንትን በይ። ከዛ ባለፈ ደግሞ መጽሐፍቶች አሉልሽ መጽሐፍቶችን አንብቢ። ስለዚህ ትለወጭበታለሽ። ከዚህ የተሻለ ጊዜ ላንቺ ጥሩ አማራጭ የለም። ስለዚህ ሌላውን ነገር እርሹና ተጠቀሚበት። ሲቀጥል ደግሞ አባዬ የሚልሽን ነገር አድምጪ፣ ሌላውን ነገር ታዩ ነበር ያላት። በዚህ መካከል እንግዲህ አብጌል እሱን ለኔ አትነግረኝም እንደ ሴት ነገር ከላይ ከታች እያልክ ይህን ሁሉ ነገር ተናግረ ለዚህ ያደረከኝ አንተ ነህ። ቆይ አገኝሃለሁ። ሲቀጥል ደግሞ ያችን ዳጣ የምትባል ከዚህ ቤት ወጥተሽ ቀጥታ ሄደሽ የልጅሽን የናት ይዛችን የሰራተኛ እናትሽን የልጇን ቅዘን ጠቢ በላት ብላ እና የናታን የነገረችው እንግዲህ ለናታን እንደዚህ ስትለው ናታን በጣም ነው የደነገጠው። ምክንያቱም ይሄን ነገር አንደኛ አልጠበቀውም፣ ሁለተኛ ደግሞ አእምሮ ከመሸከም በላይ ነው የሆነበትና በጣም ነው የደነገጠው። እንዴ ከበቃ አእምሮ ራሱን እስከሚያመው ድረስ ይሄን ነገር ሰምቶ ቀጥታ ወደ መጣብን የተመለሰው። ከዳጣና ናታን ደግሞ ያው እንግዲህ አሪፍ ፍቅር ላይ ነው የሚገኙት። ያው እንግዲህ አብጌል ስትወጣ ምን አይነት እርምጃ ልትወስድ የምትችል መገመት በጣም ከባድ ነው። ምክንያቱም አብጌል አሁን እንዴት አድርጌ ልጉዳያ፣ እንዴት አድርጌ ይህን ላድርግ፣ እንዴት አድርጌ ደግሞ የራሴን ጥቅም ላስከብር የምፈልገውን ነገር ላገኝ እያለች ነው የምትገኘው። እንግዲህ ናታንና ዳጣ ራሱ አሁን ላይ ባሉበት ሁኔታ ናታን ያን ሁሉ ነገር ነግሯል። አንቺ በጭራሽ እኔና አንቺ በዚህ ምድር ላይ ብንቀር እንኳ አንቺ ላገባሽ ቀርቶ ለአንድ ቀን ከአንቺ ጋር ጊዜ ለማሳለፍ አልፈልግም በማለት ብሏታል በባለፈው። ግን አሁንም እወጣላታለሁኝ እሷ እንግዲህ ናታን የራሴ ያደርገዋለሁ እያለች አሁንም እየፎከረች ነው የምትገኘው። አባቷም እንግዲህ እንዴት እናቷም አባቷም እንዴት ታደርጊያለሽ፣ እንዴት አስገድደሽ ናታንን ለማግባት ትሞክሪያለሽ ነበር ያለቻት እናቷም። እንግዲህ እናቷ እንደዛ ስትላት አይ እማዬ ለዛ አይደለም አባዬ የዘጋብኝ ናታንን ስለማገባው ሳይሆን ሌላ ሚስጥር አለ እነግርሻለሁ እያለቻት ነው። ምንድነው ንገረኝ እያለች ትገኛለች። ማርታም በቀጣይ ክፍል ንገረኝ። ሰላም ቆዩ።